ወደ እናንተ ነው የምናዞረው ምናምን ሆነ ሰው በጣም ነው እንዴት የቀለዳችሁት? እውነት ለመናገር በጣም ነው እንዴ የቀለዳችሁት? ከኛ ጋርማ ወደኛ እንድትመጡ እንድትጠጉ እንድናስጠግካቸው እንድናስጠልላቸው ነው እንጂ ነገርናቸው። እኛ ጋርማ ለመድረስማ ገና እኮ አጥምቀን ነው እኮ የምንቀበላችሁ። ስትመጡ ራቱ እንደ ቸርች እኮ አይተናችሁም አናውቅም፣ እውቅናም አንሰጥም። ኦኬ የዳናችሁ ናችሁ ብለንም አይደለም አጥምቀን ነው። እናንተ ግን እኛን እናጥምቅ ካላችሁ ሉተር ራሱ መጠመቅ አለበት። ባይዘው እኛን የማያጠምቁን ለኛ በጣም ራርተውልን እኮ አይደለም እኮ እንደዚያ የሚመስላችሁ ካላችሁ አይደለም። ለካቶሊክ በጣም ራርተው አይደለም ካቶሊካውያንን የማያጠምቁት። ሉተር ካቶሊካውያን ሉተራን እናጥምቅ ካሉ ሉተር ራሱ መጠመቅ አለበት ማለት ነው። በሌላ አነጋገር መስራቹ ዋናው ማለት ነው። ለምን የተጠመቀው የካቶሊክ ጥምቀት ነው። የካቶሊክን ጥምቀት ስለሆነ የተጠመቀው ካቶሊካውያንን አጠመቀ ማለት ሉተር ራሱ አልዳንም ማለት ነው። በሌላ አነጋገር መካነ ኢየሱስ ያሉት የከኛ ይሄዱ ነበሩ ተባረው እንደነ ማለቃ መስረት ስብሐት ላይ ያሉ ሌሎችም የገቡ ነበሩ። እነዚህ ሁሉ መጠመቅ አለባቸው ማለት ነው። ከኢትዮጵያ ኦርቶዶክስ የወጡትን ሰዎች መካነ ኢየሱስን እዛ ውስጥ የነበሩ ሰዎች ኦርቶዶክስን አጠመቁ ማለት እነዚያ ሰዎች የሞቱት የመሰረቱት አልተጠመቁም አይድኑም ማለት ነው። ምክንያቱም በሉተራን ትምህርት ጥምቀት ለድነት ስለሆነ፣ ስለዚህ እኛን ፎርኤቨር ነው የማያጠምቁን። ሉተር ካቶሊክን ያጠመቀለት በነገራችን ላይ አፖስቶሊክ ሰክሰሽን አለን ምናምን ሲሉ በሉተር በኩል ሊቆጥሩ ይፈልጋሉ። ሉተር መነኩሴ ነው። አፖስቶሊክ ሰክሰሽን በመነኩሴና በቄስ አይደለም የሚሄደው ጳጳስ ሲሆን ነው። በጳጳሳት በኩል ነው ክህነት የሚሰጡ ጳጳሳት እንጂ ቄስ መነኩሴ አይደለም። እና ሉተር ቅስና መሾም አይችልም፣ ማስቀጠል አይችልም። ሉተር ብቻ አይደለም ከኛ አንድ መነኩሴ አሁን ክህነትን ማስቀጠል አይችልም። ስለዚህ ካቶሊክን አጠመቁ ማለት ሉተር ራሱ አልዳንም፣ ማጠማቂ ያስፈልገዋል ማለት ነው። አለበለዚያ ጥምቀት አያድንም ማለት አለበት እንደ ጴንጤዎች ወይም እዚው ይገላገለው እንደዚያ ብሎ። ግን በኮንፌሽኑ እንደዚያ ብሎ ስለተናገረ የማያጠምቁን ለኛ ራርተው ብቻ አይደለም እኛን ያጠመቁለት በቃ ይቋረጣል ማለት ነው። ይቋረጣል። አባቶቻቸው ሁሉ አልዳኑም የነሱ ማለት ነው። አልዳኑም። አስበዋል። እኛ የግብፅ ኦርቶዶክሳውያንን እያጠመቅን እኛ ትክክል ብለን ብንል እኮ በቃ ያከትማል። ቄርሎስ የለ አትናቴዎስ ከዚያ በኋላ ያቆማል። መንበረ እስክንድርያን አጥምቀህ ነው እንደ ኦርቶዶክስ ነኝ ለምቀጥለው? ይሄማ መጃጃል ነው። ይሄማ ቤተክርስቲያን እኛ ላይ ዝም ብላ ዱብ ብላ መታ የሆነ መሃል ላይ ተቋርጣ እኛ ጋር ተተከለች እንደማለት የሚሆነው አይሆንም፣ አይሄድም። አሁን ተመነገር አይመጣው ምና ከኛ ጋራ ግብግብ አይሆንላችሁም። አንድ አትሞክሩት። ጸባያችሁን አሳምራችሁ የጴንጤውን በዝብዙት። ዝም ብሎ 47ቱን ዲኖሚኔሽን ወደ እናንተ ሰብሰብ ባርጋችሁ ከዚያ እናንተ እንደምትሉት እናት ቤተክርስቲያን ሜን ላይት ቸርች የምትሏቸውን ከትልልቆቹ ከኛ ጋራ የማውራት እድል ይኖራችኋል ነው ያልናችሁ። በጣም ጥሩ ኦፖርቹኒቲ ነው የሰጠናችሁ። በዚያ ቀጥሉ። ከኛ ጋራ ለመግጠም ምናምን አይሆንም። ወይፈን አረለ የማይሆነው አትሞክሩት ነው። እና ጸባያችሁን በተለይ ጸባያችሁን አትቀይሩት። ጥሩ ነው። ብዙ ሰው ትወስዳላችሁ፣ ብዙ ሰው አትራክት አድርጋችኋል። እኔም የገዛኝ ጸባያችሁ ነው፣ ጸጥታችሁ ነው። በዚያ ቀጥሉ። እንራገጣለን ቀለም ካልሆን ካላችሁ ግን ለአንድ ወር ተራግጣችሁ ከዚያ ብን ብላችሁ ነው የምትጠፉት። እውነት ለመናገር አንድ ሳምንት ነው የሚበቃችሁ። በቃ ጸባይ ለእኛም ይሰራል ባይዞ ለኦርቶዶክሳውያንም፣ ምክንያቱም አንዳንድ ዋልጌዎች እኛም ጋር ስላሉ ማለት ነው። እና ሳጠቃልል የዛሬው እንትናቸው ጥሩ አልነበረም። እየሰማሁ ነበር። በተለይ ክብረ ቢስ የሚል ቃላት ስሰማ በጣም ነው የተናደድኩት። ትክክል አይደለም። ኦኬ አክሊል ይሆናል ኦፌንድ ያደረጋቸው። በቃ አክሊልን ለይቶ መናገር ይቻላል። ቀሲስ ዲበኩሉ ይሆናል ኦፌንድ ያደረጋቸው። ቀሲስ ዲበኩሉ ለብቻ መናገር፣ ክብረ ቢሶች ብሎ ግን እንደ ቤተክርስቲያን መናገር ግን ቀለሜነት እንጂ ከሃይማኖት ሰው የሚጠበቅ አይደለም። ነውር ነው፣ በጣም ነውር ነው። ትክክል አይደለም። እና ከተራገጣችሁ እንዳህያ ነው የምትራገጡት እንጂ በታምር እንደ ሰው አትራገጡ። አትችሉ። ወደ ኦርቶዶክስ አትችሉ። እንደ የገነገነ ስር እኮ አላት፣ መሰረት እኮ አላት። ቤተክርስቲያኑ እኮ አለት ላይ የተመሰረተች እኮ ናት። ዝም ብሎ ማንም ዝም ብሎ በ1600 በኋላ ዓመት መጥቶ ሉተር ተራገጠ ምን በኖ ነው የሚጠፋው። እውነት በእናትህ
ለራሱም አልሆነ ረሱ እኮ ከታድሶ ከካቶሊክ አሻሽላለሁ ምናምን ብሎ ወጥቶ እኮ ስንት 47000 ዲኖሚኔሽን እኮ ነው የወለደ። ምንም እኮ አንድ መቶ ክፍለ ዘመን እኮ መራመድ እኮ አልቻለም። ባይዘይ እዛው ላይ አይደል የተከፋፈሉት። ሪፎርሜሽን ውስጥ እኮ ቤተክርስቲያንን አንዲቷን ቤተክርስቲያንን ወደዚያ እንመለስ አለ ሉተር ተራገጠ፣ ጆን ካልቪንም ተራገጠ፣ ዝንግሊም እርስ በርሳቸው እዛ መቶ አጋንንት አለብሽ አጋንንት አለ እዛው አይደል የጀመሩት። ገና ሳይሞቱ ብትንትንትን እኮ ነው ያሉት። በመሰረቱ ነው ክሬዲት ለመስጠት ኦርቶዶክስ ያው እንደምታውቋት ናት ጸንታን የኖረችው። ከዚያ በኋላ በካቶሊኮችም በኩል ወጥ በሆነ ሁኔታ ቀጥለው ነበረ እስከ 1054 ነው አይደለ የኦርቶዶክስ ኢስተርኖች ከካቶሊኮች የወጡት። ከዛ እስከ ልብ አድርጉ እስከ 10ኛው እስከ ያን ያህል ዘመን ቀጥ ብለው ነው ሄዱ። የኛ ያው መቼም ምንም እንትን ስለሌለው ማለት ነው። ከዚያ ሄዱና ካቶሊኮች እስከ 1500 ከ400 ዓመት ቀጠለ እኮ ኢስተርን ኦርቶዶክሶችና ካቶሊክ ተብሎ ማለት ነው። ሉተር ይሄ ሲነሳ ግን ብትንትኑ ነው የወጣው። ትንሽ ይዞ እንደው 50 ዓመት እንኳን ይዞት መቀጠል አልቻለም። ገና እሱ በህይወት እያለ አንዱ ጥምቀት ለድነት አንዱ አናባባታይ ማንደው ቃላቱ እንትና ነኝ አናባፕቲስት አናባፕቲስቶች አሉ። አንደኛው ክርስቶስ ለዓለም ነው የሞተው አለና ለአንተ ለተመረጡ ሰዎች ነው ለዓለም አልሞተም ብሎ ተነሳ። አረ ለዓለም ነው ይላል እዚህ ቦታ። አንደኛው ጥምቀት ለድነት ነው፣ ሌላኛው አረ ጥምቀት ምልክት ነው። ዳግም አጥማቂያ ተፈለፈለ እኮ ባይዞ 47000 ከጴንጤቆስጣል መነሳት በኋላ ከ1906 በኋላ አይደለም የተነሳው። ይሄ ሁሉ ቢያንስ እስከ 1906 ጴንጤቆስጣሉ እስከሚጀምር ነው ዊሊያም እስከሚመጡ ድረስ እነዚህ እስከሚመጡ ድረስ እነ ቻርለስ እስከሚነሱ ድረስ ቢያንስ 100 ምናምን ዲኖሚኔሽን አይሆንም ብላችሁ ነው። በዚያ በ100 ምናምን ዓመት ክፍለ ዘመን ማየት ይቻላል። 100 200 ሉተር እያለ ነው ገና በቃ ብትንቱን ይወጣው። ዛት ሚንስ ቸርች አይደለችም የነሱ። በመነኩሴና በቄስ ያውን ባፈረሰ በተወገዘ ቤተክርስቲያን እንድልቀጥል ይችላል አትችልም። ጳጳሳት የሌላት ቤተክርስቲያን ስለሌለች ማለት ነው። ሉተር ደግሞ ጳጳስም አይደለም። ቆቡ ከበደው ትዳር መያዝ ፈለገ። ምክንያት ፈልጎ ቆቡን ማሽቀንጥሮ ትዳሩን እንደ መሐመድ መሰረተ። ዛት ሴት ምንኩስናውን ያፈረሰ ሰው ሲጀመር እንዲህ አፖስቶሊክ ሰክሰሽን እንዲህ ያስቀጥለልናል ብላችሁ ማሰባቸው ራሱ ገርሞኛል። ምንኩስናውን ያፈረሰ እንዴ ቆቡን ጥሎ በቆም መጣ ላይ ክደት፣ በክደት ላይ ደግሞ ሌላ ትዳር። መነኩሴ እኮ ማግባት አይችልም። እንደው ቢያንስ ምንኩስናውን እንኳን ይዞት ቢቀጥልና ንጽህናውን ቅድስናውን ማለት በካቶሊክ ውስጥ የነበረውን ኢንቴግሪቲ ጠብቆ እንኳን ቢሄድ እንኳን የሆነ ነገር ክሬዲት ትሰጡታላችሁ። የለም ቀሲስ ዲበኩል ቄስ የሚሆነው የአንዲት ሚስት ባልነቴን ጠብቄ እስከሄድኩ ድረስና እንደው አክሲደንት እንኳን ቢገጥመኝ ከመነኮስኩ ብቻ ነው እንደ ክህነት መቀጠል የምችለው እንጂ ዛም እየረገጡ አይሆንም። እና ሉተራን እንደ ትምህርት ጥሩ የሆነ ነገር ከጴንጤቆስጣል የተሻለ ነገር አላችሁ። ወደ ካቶሊክ ወደ ኦርቶዶክሶች ጋር መታችሁ ረጋ ብላችሁ በቴዎሎጂ ማውራት፣ መነጋገር፣ ሪስፔክት በሆነ ሁኔታ መቀጠል ለእናንተ ትልቅ ትርፍ ነው። በተለይ ጴንጤቆስጣሉን ስብስብ አድርጋችሁ የመወሰድና የመያዝ አቅም ይኖራችኋል በዚያ ከቀጠላችሁ። ከካቶሊክ ከኦርቶዶክስ ጋር እንራገጣለን ካላችሁ ግን ተረግጣችሁ ነው የወጣችሁ ሲጀመር። የለም እንደው እንኳን አይደለም አሁን በዚህ ዘመን ስራችሁ ተገልጦ እንደዚህ እንደ አሜባ ፈልታችሁ ይቅርና አንድ እንኳን ሆናችሁ እንኳን ምክንያቱም መበታተን የቤተ ክርስቲያን ባህሪ አይደለም። የለም እንደዚህ የሚባል ነገር የለም። ከቤተ አሃቲ የሚለውን ያለያዘች ቤተ ክርስቲያን 47000 ነው። የትኛው ውስጥ ነው ክርስቶስ ያለው? የቱ ከ47000 ዲኖሚኔሽን ቤተ እምነት ውስጥ የትኛው ውስጥ ነው ክርስቶስ ያለው? ደግሞ አንድ ነን። ዛሬ እኮ በጣም የገረመኝ አይ ቶታል ዲፕራይቬትን ለመቃወም አይደለም ይላሉ እንዴ። እሱንም ለካ አትቃወሙም እንዴ? ለመቃወም ሊያመቻምቹ እኮ ነው ከካልቪኒስቶች ጋር። እሱን ለመቃወም ሳይ በጣም ሲጠነቀቁ እነ ኦግስበርግ ሰማዋቸው። ይሄ የሞተ ክርስቶስ ለሆነ ለሰፈርት ለሆነ ክርስቶስን እኮ የካልቪኒስት ክርስቶስ እኮ የጨለማ እኮ መንግስት እኮ ነው። የጨለማ ክርስቶስ እኮ ነው ያላቸው። የጨለማ ክፉ አምላክ ሰውን ለሲኦል የሚፈጥር ሲኦል ውስጥ ለመክተት ሰዎችን የመረጠ
በሚያሳዝን አስቀድሞ ለሲኦልና ለገነት የመረጠ እንዲሁ ከዚህ እንዲሁ የእውነት ለመናገር የእውነቴን ነው። አሁን ደረጃ ስጥብባል ሉተራንን ከሰጠው በኋላ እንዲሁ ከጴንጤቆስጣል የባሰ ትምህርት የካልቪኒስት ትምህርት ነው። ክርስቶስን እኮ ባህሪውን አታዩበትም፣ ዳኝነቱን ሁሉ አታዩ፣ ይጠፋባችኋል፣ መልኩ ሁሉ ይጠፋል። የእግዚአብሔር ፍትህን እኮ ታጡታላችሁ እውነት ለመናገር እና ተረጋጉ። ለማንኛውም ከኛ ጋር እርግጫ ምናምን ይቅርባችሁ። በተለይ ክብረ ቢስ የምትለዋ ነገር ከንክናኛለች። አይሆፕ ሀና ይቅርታ እንደመጠይቅ ተስፋ አደርጋለሁኝ። ጥሩ አይደለም። እኔ ወደዚህ ውስጥ መገባትም አልፈለግበት። የሆኑ ሰዎች ግን ፖለቲካም የሰሩ ይመስለኛል። እንግዲህ ተሳክቶላቸዋል። እኔ ይሄ መነሳትም አልነበረበትም። በዚህ ሰዓት ላይ ቶፒኩ ራሱ ይሄ መሆን አልነበረበትም ብዬ ነው የማስበው። ቶፒኩ መሆን የነበረበት የሚያቀራርቡ ሀሳቦችን አንድ የሚያደርጉ ሀሳቦችን ጥሎ የሚያለያዩት ነገሮች ላይ ሞር ፎከስ ማድረግና ከዚያ በኋላ ረጋ ብሎ ከነዲብ ጋራ እውነት ለመናገር በእውቀት የሚናገሩ ሰዎች ናቸው። ቴዎሎጂውን ተምረውታል። ዝም ብሎ ወፍ ዘራሾች አይደሉም። በቃ እኔን ረገጡኝም አልረገጡኝም እኔ እመሰክራለሁኝ። ኮንፌሽናቸውን በደንብ አድርገው ነው የጠጧት። በደንብ ጎበዞች ናቸው። የእውነት ሰው በእምነቱ እንደዚያ ጠንካራ ሆኖ የራሱን እምነት አንብቦ ተረርቶ ቴዎሎጂውን ማውራት በጣም በጣም ትልቅ ነው። ከጴንጤው ጋር የተቸገርነው እኮ ዝም ብሎ አንድ ምዕራፍ ያነበበው መጥቶ ዲቤት ይገባል። ከዚያ እንደፈለገው ይተረጉማል፣ ይመጣና ያብራራል። እንደ ትናንት ነው የኛ ይሄ ዘንዘሪጡ ዲያቆን እኔ መጣና ይሄ ዲያቆን አዲስ የሚባለው ወናምን ባህት የጠምቀት ደግሞ ወናምን ይላል። ያ ግዙ እኮ እንዴት አድርጎ እየገነዘ እየቀበረ ማለት ነው። ባይዘው ይሄ ሰሪያ ዲያቆን ሆኖ የሚቀድስ ዲያቆን ራሱ አይመስለኝም። እየተማረ አይደለም። ጸሎት ሃይማኖትን ያልተማረ ዲያቆን። ጸሎት ሃይማኖት እኮ ያለችው በስመ አብ ናኩተከ አቡነ ዘበሰማያት በሰላመ ገብርኤል ከዚያ ጸሎት ሃይማኖት ነው። አምስተኛው እኮ ናት። በአንድ ሳምንት እኮ የሚደርስበት ይሄንን ወሰደና ልክ ሲዘነጥለው ነበረ። ይሄ እና ይሄ በእውነት እንደዚህ ያለ ዲያቆን በመኖሩ አፍራለሁኝ። እኔ አፍራለሁ። እነ ዲየብ በጣም የተሻሉ ናቸው በእውነቱ። የቤተ እምነታቸውን ትምህርት ጥቅልል አድርገው ተምረው እየጠቀሱ እገሌ እንደዚህ እንዳለ እንደዚህ እያንዳንዷ ፔጅ እያዩ በጣም ይሄ ሊበረታታ ነው የሚገባው። ዝም ብሎ ጭፍልቅ አድርጎ ምንም በጥላቻ መሄድ ተገቢ አይደለም። ጴንጤቆስጣል ላይ ሁሉም ተከራካሪ ነው። ሁሉም ዲቤተር ነው። ሁሉም ቸርች መስራች ነው። ማንም ማይቀፍ የለውም። የሚጠቅሰውም የለም። በቃ ምንም ነገር ይሄንን ስል ከጴንጤቆስጣል ደግሞ ጥሩ ጥሩ አንባቢዎች አሉ። ወዳጅ ኤፍሬምን ጨምሮ ለጅቼ ያው እንዳይቀየመኝ ማለት ነው። ፖለቲካ ትሰራል እንደዚህ እያልከ ባይዘው ኤፍሬም ነው ወደዋለሁ አይዶን ነው እና ኤፍሬም የሚያነብ ነው። ቃሌ የሚያነብ ልጅ ነው። ከጴንጤቆስጣሉ ያነበበ ልጅ ነው። አሁን ቃሌ ጸባዩ የተበላሽቷል። ቁጥር 2 ቀለብ ይሆናል። ግን ምንም ይሁን ይሶኬ የሚያነብ ልጅ ነው። እኔን አሁን መጥቶ ደህንነት ከኛ ቢማር ሲለኝ ነበረ። እንትን ቃሌ ደህንነት ከኔ መጥቶ ቢማር ሲለኝ ነበር። እሱ ስለሰደበኝ እኔ ላለውረው አልችልም። ጥሩ ያነባል፣ በቃ ያነባል። ግን መቋሚያ የሌለው ከፈለገ እሱም ራሱ ተርጓሚ ይሆናል ማለት ነው። አንተ አዳም ክፉ ነህ። እንደው በእውነት አናገርከኝ ከስራ እንደወጣሁኝ ኧረ ቀሲስ እንኳን ሄዱባቸው ጥሩ ነው። አይ ልታስነክሰኝ ነው አይደል? አንተ ነህ በቃ። እኔ ወዳጆች ናቸው ሉተራን በጣም ጥሩዎች ናቸው። አፕሪሼት አይ እንትን እኮ ጸባያቸው ምናምን ነገር እኛ ምንም ችግር የለብንም። ግን አንድ የተነሳው አስተምህሮ ነው እና አስተምህሮ ላይ በቀጥታ ይሄ አስተምህሮ ወንድማችን የተናገረው አስተምህሮ እኛም ማናስተምረው አስተምህሮ ነው እና እዚህ ቦታ ላይ ተሳስቷል ማለት ነው እንጂ ያለባቸው ሲያቀርቡ የነበረው ነገር በሙሉ ፐርሰናል የሆነ ነገር ነው። በቃ ጥላቻ ብቻ። አንድ ነገር ሪፊዩት አላደረጉም። ከተነገረው ውስጥ ከተነገረው ለምሳሌ አክሊል አንስቶ ከተቻቸው ስለ ጸጋ ትምህርታቸው አንዱንም ነገር እዚህ ቦታ ላይ እኛም ማንለው ነገር ነው የተናገረው ምናምን አላሉ። ምንም ግን አክሊል ግን ፖለቲካ የሰራ አይመስልህም? እንማው እስኪ እዚህ ጋር እሱንም ፍቀዱልኝና አክሊል መጀመሪያ ይመስለኛል በደንብ አድርጎ አጥንቶ ሁሉንም በእጁ አጥንቷል። ግን ጴንጤቆስጣሉንና ሉተራንን አንድ የማድረግ ስራ ግን ሰርቷል።
በቃ ሰርቷል። እኔን ተቃውሞኛል። በቃ ተቃውሞኛል። ለብቻው ስለምነግረው ችግር የለውም። ለምን አሁን እኮ ይኸውልህ የሆነው እኮ ይህንን ቶፒክ ሲያነሱ ለካልቪኒስት ራሱ ሲጠነቀቁ አየው ማለት ነው። እና እውነት ለመናገር ትክክል አልነበረም። በዚህ ሰዓት ላይ ይህንን ቶፒክ አንስቶ ሉተራንን መጨፍጨፍ አልነበረበትም። አየህ አሁን ኦፌንድ የሆኑት ለዚያ ነው። ቀሲስዬ በኋላ እንትን እንበለው ይሄ እንትን የሚለው አንዴ ከተኮስ ነው በኋላ እንዳይቀዘቅዝ ነው። አንተ ራስህ አለበት። አንተ እኮ አንደኛው እኮ ተኳሽ አንተ ነህ። ይገባኛል። አይ አንዴ ከተኮስ ነው በኋላ እና ኢራንና እስራኤል ልታደርገው ነው። ቀጥል። ለማንኛውም እኔ ካህን ነኝ። እንደ ካህንነቴ ማስታረቅ ነው ከኔ የሚጠበቀው። ሽምግልናዬን የሚፈልግ ሰው ካለ አለውኝ። ጆሲም አለ ከካቶሊክ የካቶሊክ በሙሉ እኮ ዛሬ አባቶች ሉትራን ነበሩ። የካቶሊክ ተወካይ ያው ጆሲ ነው። ቁጥር 1 ታውቃላችሁ። ያልኩኝ እኔ ደግሞ የአባቶችና ጉባኤቶቻችን አስመላሽ ኮሚቴ እንዲህ ላይ ለማዋቀር ከኢስተርን ከካቶሊክ እና ከኦሪየንታል እያሰብኩኝ ነው። እርስዎ ጭራሽ እንዴት እንደዚህ ብሎ ይላል? አይስቀልድ። አይ አንተ ዛሬ እኮ ሰምተሃል አይደለ ጆሲ? አይ የተወሰነ ሰምቼ ከዛ በኋላ እኛ ክፍተን ላይ ብዙ ነገር ማውራት ነበረብን ለብቻና ሄድኩኝ። አልቀጠልኩም ከዛ በኋላ። አይ ይደብር ነበር። እውነት ለመናገር ጥሩ አይደለም ማለት የሆነ እውነት እኔ በመከባበር እንድናወራ ነው የምፈልገው። እኔ በተለይ ዲየም እኔ አፍራለሁ በእውነቱ። በአንድ ወር ውስጥ ምስክርነት በሰጠው በአንድ ወር ውስጥ ወደ ቀለሜነት ከተቀየሩ በጣም ነው የማፍረው እኔ በእውነት። አይሆንም። ወደ መራገጥ ወደ መሳደብ ምናምን ከገቡ አይመጥንም። ተፈጥሮ ነው ቀሲስ። ምን ተፈጥሮ ነው? አመለጥኝ። ምንም ያላየሁት ምን አለ ብዬ እንዴ ዛሬ በቃ ረገጡን እኮ በቃ አክሊሉን ሊያወልቁ እኮ ሞከሩ። ግን ልጃችን ስለሆነ እኛ ደግሞ አክሊሉን እኛ ስለሆነ ያደረግንለት ማንም አያወልቀውም። ሄዶባቸዋል። እሱም ያው ግን አልመጣ ስላሉ እሱ ቤት ስላልሄደ እኔ ደግሞ ስራ ነበርኩኝ። በኤርፎን ነበር የማዳምጠው። መግባትም እንኳን እንደው ገብቼ እንኳን የሆነ ኧረ አካሄዳቸውን አስተካክሉ ልላቸው ነበር በእውነት ማለት እየሞቁ እየገነፈሉ ሲሄዱ ኧረ ይህች ነገር ትበላሽ ነው ብዬ እንደው ገብቼ ካምዳውልን ነበረ። ግን አልቻልኩኝም። በቴክስት እንደው የሆነ እንደው እንደምንም ለመጻፍ ሞከርኩኝ። ግን በጣም ተናደው ነበር እና ካምዳውን ፕሊዝ። ቢሆን እኮ በዚህ ሰዓት እነሱ አይነኩም ነበር። አዎ እኔ አልፈለኩም። እኔ እነሱ እንዲነኩ ሲጀምር አልፈለኩም ነበረ በእውነቱ። አሁንም ቢሆን አቀዝቅዙት የኛ ልጆች። ተዋቸው አዳም ተዋቸው ፕሊዝ። እንዴ እኔ እኮ እንትን የለብንም እኛ በብዙ አስተምሯቸው ጥሩ የሆነ አስተምሮ አላቸው። ግን ያው ዛሬ ለጠየቁን ጥያቄ ለመመለስ ያለው ነው። ጥምቀቱን ምን እንዳለ ሰማህ አይደለ? የህፃናትን ጥምቀት እኛን እየጠየቀ ነበር አይደል? ስለ እንትን ሎጂክ አንስቶ ሮቦት ነው ምንድን ነበረ? ሮቦት ነው የምታጠምቁት ነው ያለ ምንድን ነበረ? ብዙ አይነት ስድብ ነገር ነበረ። የእናንተም እንደዛ እንዲህ እምነት እኮ ይፈጠራል የሚሉ ሰዎች እኮ ናቸው። እምነት ይፈጠራል። በነገራችን ላይ ለህፃናት እምነት ይፈጠርላቸዋል የሚለው ትምህርት ከጆን ካልቪን ጋር የሚያመሳሰላቸው ነገር ነው። ለእነሱ ህፃናት ለብቻ እምነት የሚፈጠር አምላክ ለእነሱ ህፃናት እምነት አመጥቶ ዱብ የሚል ደግሞ የሚገባ ነገር ደግሞ መሆኑ ደግሞ ገርሞኛል። ህፃናት ይፈጠርላቸዋል የምትለው አንተን እኮ በመሰረቱ ከእንትኑ ራሱ የሞተ ነው። አንድም ጥቅስ የሌለው ነገር ነው። አይሆንም እንደዚህ ያለ ነገር ላይ እና ቀሲስ ሀና መታለች። ኧረ አይቻታለሁ። በጣም አናዳኛለች። እኔ ልደውላት ነበር በውስጥ ራሱ በእውነቱ ይቅርታ ጠይቂ ሀና። ገንዘብ ሰጠ። ለዛ ነው የገባሁት። ገንዘቡ እንዳያቆሙት ነው የገባሁት። እንትኑን የቤት ኪራይ ስለደረሰ በጣም እኮ የሚያሳዝን ነው እኮ በከፈልኩኝ በአንድ ወር ውስጥ ገና በምንም በጣም ነው ማዘን። ምን ሆናችሁ ነው ዛሬ?
ቀሲስ አንዴ ይቅርታ፣ በጣም ድምፅስ እኔ ጋር እታች ወርጄ ነው ድምፅ እንዳይረብሽ ብዬ ትንሽ ጊዜ ነው ያለኝ። ቅድም ምን ተፈጠረ መስሎት ቀሲስ በኤፊ ከስር ስላለ ባለፈው የኤፍሬም ቤት የተፈጠረውን ነገር ወደኛ አረጉት እና ጃምቦ ይዘን እንምጣ እንትን ይዘን እንምጣ ወይ ምናምን አሉኝ ማለት ነው ነሲስ ቤት። እኔ ደግሞ ያን ቀን በጣም ተቃውሜ እንደውም ለኤፍል ጽፍለት ነበር በውስጥ እንትን በጣም ልክ አይደለም ብዬ የጻፍኩ ሰው ነኝ። ቀሲስም እርሶ ያውቃሉ። ይህንን ነገር አድርጌ ሳለ እኔን እንደዚህ ማለታቸው በጣም ነው ያናደደኝ። በጣም ማለት ነው። ይሄን ያህል ክብር ሰጥቼ እኔ አክባሪ ነኝ። ኦርቶዶክሳውያን በጣም የማከብራቸው ነው ስቲል ናው ማለት ነው። ግን እንደዚህ አይባልም። በጣም ነው የተናደድኩት እና እኔ እኮ እኔ ከኦርቶዶክስ ይልቅ ፕሮቴስታንት ለእኔ የሚቀርበኝ ማለት ነው በእምነትም። ግን የሆነ ነገር ስተት ካየሁኝ ስተት ነው ለእኔ ስተት መስሎ እየታየኝን ልክ አይደለም ብዬ የመናገር ድፍረት አለኝ ማለት ነው። እንደዛ ብዬ ሳለ ግን ጃምቡ ይዘን እንምጣ ወይስ እንትን ድራፍቱ ነው ምንድነው እናምጣው ሲሉኝ በጣም ነው የሚያናደው ነው። ይሄን ያህል ክብር መስጠት የራሱ ተሳስቼ ነበረ ብዬ የተናገርኩት ለዚህ ነው። ቀሲስ እርሶም ስለሚያውቁ ገብቶኛል። አሁን ይሄንን ማለታቸው አሁን እኔ ትክክል አይደሉም ብዬ ነው የማምነው። ጃምቦ ይዘን እንምጣ ምናምን ብለው ከሆነ ትክክል ነው ብዬ አላምንም። ምክንያቱም ያ የሆነበት የተሳደቡት ሰዎች እንዳልክና አማን ናቸው። ካልቪኒስትና ጴንጤ ነው የተሳደበ። ሉተራን እዚህ ውስጥ የሉበትም። እና አይጥባ ጠፋ ዳዋን መምታት ተገቢ ስላልሆነ ትክክል አይደለም። እኔ ግን በጣም ያዘንኩት አንቺ ራስሽ ክብረ ቢሶች የሚል ቃል ነው ያወጣሽው። ኦርቶዶክሶች ብለሽ ማለት ነው። ኦርቶዶክሶች በጣም ነበር ማከብራችሁ ምናምን፣ ክብረ ቢሶች ክብራችሁ ምናምን ሰጠኝ። ሰውነቴን የወረረኝ በመድኃኒዓለም እንዴ! እዛ የተናገሩትን ሰዎች ስማቸውን ታውቂያለሽ፣ ሰዎች ማንነታቸውን ታውቂያለሽ። ስማቸውን እየጠራሽ እዚያው በቲክቶክ አማርኛ እንትን ቋንቋ ልናገር አትረግጭም እንዴ? የሆኑ ልጆች ተናገሩ ተብሎ እንዴት ኦርቶዶክስ ተብሎ ይባላል? ትክክል አይደለም እውነት ለመናገር። ሁለተኛ ትክክል ያልሆነው ደግሞ ሀና ምንድነው መሰለሽ፣ እኔ አይሆፕ እኔ ነገሩ ተይው፣ እኔ ይቅርታ ብጠይቅም ባጠይቅም ምንም እኔ ስድብ እንደሆነ ከኛ ልጆችም ጠጥቻለሁ፣ እንኳን ከሌላ ሰው ከሌላ ቤተ እምነት ችግር የለውም። ግን ሌላ ምንድነው እናንተ የራሳችሁ ቤት ከፈታችሁ፣ ትምህርታችሁን ካስተማራችሁ በኋላ ኑና ጠይቁ። ናገሩ ቀሲስ እኔ ባልኩት ብቻ ነው፣ እኔን በሚመለከት ብቻ ነው። እኔ ይቅርታ ለመጠየቅ ነው የመጣሁት። ግን መጀመሪያ መነሻ መናገር አለ። ይቅርታ ካፍሽ ውጣና ልል ነው ይቅርታማ ልል ነው የመጣሁት። እንደዛ አይባልም። ግን ያልኩበት ምክንያት ግን ይሄ ነው ማለት እኔ ያንን ነገር ኑሮ ኦኬ እንደዛ ነበር። እኔ ግን ወዲያው ነበረ የተቃውሞ ልክ አይደለም ብያለሁ። እንደዛ ብዬ ሳለው ግን እኔን እንደዛ ማለታቸው በጣም ተገቢ አይደለም። በጣም ማለት ያው የሳቁ ምናምን ነገር። ስለዚህ ለዛ ነው ይህን ያህል ክብር እየሰጠውኝ እንደዚህ ከሆናችሁ እንዲህ ናችሁ ብዬ ተናግሬያለሁ። ስለዚህ ለዛ ንግግሬ ጥሩ ልክ አይደለሁም፣ ተሳስቻለሁ። በጣም ይቅርታ። ግን ከተደገመ ደግሞ ጥሩ አይደለም ማለት። አይ ከተደገመም እንዳትደግሚው። ይኸውልሽ ሀና በቃ ሚውት አድርጊው። ጥሩ ነገር ነው ያደረግሽው። ተባረኪ። ትልቅ ነገር ነው ለአንቺ ነው። በነገራችን ላይ ሉተራን ጨዋ መሆናችሁ እኛ መናገራችን እኔ አልጸጸትም። መድኃኒዓለም በሚያውቀው ለምንድን ነው ያየሁትን ነው የተናገርኩት። እነ ዴብ ላይ እነ ናኬ ላይ እነ ኦግስበርግ ላይ ያየሁትን ጨዋነት ነው የተናገሩት የመሰከሩት። ተገልብጦ ወደ ስድብ ከመጣችሁ የተደበቀ ፈሪሳዊነት ነበረ። በቃ ያተገለጠ ብዬ ደግሞ እመጣለሁ ማለት ነው። ጨዋነታችሁ ብዙዎቹን ሰብስባችኋል። የጴንጤቆስጣን በሙሉ ስራችሁ ውስጥ እንዲገባ ነው ያደረጋችሁት። ብዙ ሰው እናንተ ቤተ እምነት እንዲመጣ አድርጋችኋል። ያንን ይዛችሁ ብትጠብቁ ለራሳችሁ ነው። እንደ ቀለሜ እንራገጣለን ካላችሁ ግን ቀለም የሆናችሁ ነው የምትቀሩት። አይሆንም። እና ግን አክብሮታችሁ ስሜታችሁ ጥሩ ስላልነበረ የዛሬው እኔ እንደው እዚህ ቲክቶክ ላይ እንዳየኋችሁ ሰው ደግሞ እንደመሰከረላችሁም ሰው እርጋታችሁን የነበራችሁን ነገር በእውቀትም ማውራት ስለምትችሉ እምነታችሁን መሞገት የምትችሉ ናችሁ ብዬ አምናለሁ። የራሳችሁን እምነት ተረጋግቶ ማውራት ይቻላል፣ መነጋገር ይቻላል። በአንድ ቀን እንጨርሰው አትበሉ። ይሄንን የሚፈልጉ ሰዎች አሉ። ኦፌንድ በቃ ጦርነቱ በእናንተና
በእኛ መካከል እንዲሆን የሚፈልጉ ሰዎች ስላሉ እኔ ከእናንተ ጋር በእርጋታ ማውራት እንችላለን ብዬ ነው የማስበው። ተረጋግተን እናውራ። ኦኬ፣ ተረጋግተን ማውራት ጥሩ ነው። ትክክል ያልሆነው ምንድን ነው መሰለሻና ሲሳይ ቤት በመሰረቱ ያው ቀልድ ነው፣ ትምህርትም አለ። ግን በቀልድ ሰዓት ነው ሲያወሩ። አይ ቲንክ የተወሰነ እየገባሁን የሚያየዋቸው ነበር። ያው አክሊል የሚቀልዳል፣ ዮኒ ደግሞ አንደኛው ሲሶ ነው፣ ሲሳይም ሲሳይ ነው። ቀልድ ነው ሲቀልዱ የነበረው ይመስለኛል። በቀልድ መንገድ ነው። ግን ትክክል ያልሆናችሁት እናንተ ሀና ትምህርታችሁን ካስተማራችሁ በኋላ ኑና እኛን እንደዚህ ስታረጉን የነበር ሚስ አንደርስታንድ ሚስኮስ ስታረጉን የነበራችሁ ኑና ጠይቁን ነበር ማለት የነበረባችሁ። ኑና ሞግቱን ነበር ማለት የነበረባችሁ እንጂ ዲቤት እናርግ ነው ያላችሁት እናንተ። ደቂቃ ይዘን በደቂቃ ዲቤት እናድርግ። ዲቤት ከሆነ በእናንተ ቤት አይደለም ዲቤት የሚካሄደው፣ ወይ በኮስት ወይም ሌላ ሰው ቤት ነው የሚሆነው። አሁን አክሊል ባለፈው ሲያስተምር ኢዮስያስ ነው አይደል የገባው? አስተማረ አክሊልና ከዚያ ትክክል አይደለም ብሎ ለማስተካከል ገባ ኢዮስያስ። ከዚያ ነው ያወሩት። በዚያ መንገድ ነው በመጠያየቅ ነው ያወሩት። ልክ እሱ እንዳደረገው እናንተም ተከፍታላችሁ። እኔ መጣ ነበር በእውነት ሀና፣ እግዚአብሔር ምስክሬ ነው። ስራ አሁን ነው ገና ከስራ የገባሁት፣ ስራ ላይ ስለነበርኩ ነው። ከዚያ ጥያቄ ካለ ይጠይቃለሁ። ዲቤት ግን እናንተ ቤት ገብቻ አይደለም ዲቤት ማድረገው። ዲቤት ከሆነ መካከለኛ ሰው ያስፈልጋል፣ የጋራ ቤት ያስፈልጋል፣ መስማማት ይፈልጋል፣ ቶፒኩ መነገር አለበት። በዚህ አይነት መንገድ ነው የሚሆነው እና ምንም ችግር የለውም። ነገም ቀን ስላለ ነው ያውን ወደፊት እናወራለን። ቻርጅ እያለቀብኝ ነው ስልክ፣ ለዛ ነው። በቤት አይደለም እኛ ብቻ ተጠያቂ አንሆንም። አኬ ከመጣ ሲጀመር እኛም አርፈን በተቀመጥንበት ራሱ ከመሬት ተነስቶ ነው አኬ እንደዚህ ያደረገው። ምንም እኛ አስበ ነው ኦርቶዶክስን ምንም ያልነው ነገር የለም። ራሱ ነው ያነሳው። ራሱን በስርዓት ትምህርት ቁጭ ብሎ ሲጨፈጭፈ የነበረ ባለፈው ሳምንት። ስለዚህ ኦኬ ካነሳ አይቀር እናና አንተ ብቻ አይደለም የምትጠይቀው፣ እኛም እንጠይቀሃለን። ደቂቃ ተይዞ 10 ደቂቃ 5 ደቂቃ ተይዞ ትጠየቃለህ፣ እንጠየቃለን ነበር እያልን ነው እንጂ ዲቤት እንደዛ አልነበረም። ግን ቅድሚያ ለአኬ ሰጠን፣ ምክንያቱም አኬ ስላነሳ። ከዛ በኋላ አኬ ከመጣ በኋላ ደግሞ ሌሎቻችሁ ትጠይቃላችሁ ነበር የተባለው እና አስቀድሜ ነግሬው ነበረ ለሲሶ። አኬም አውቆ ነበረ እና ሲስ ቤት እንደዚህ ሲስ ደግሞ እኛ እንደምንከፍት እያወቀ እንደዚህ ማድረጉ ኤንዌስ በጣም የሚያስጠላ ቀን ነበረ። ግን ለተናገርኩት እንትን ካስቀየምኳቸው በጣም ይቅርታ። ቀሲስ በቃ ነው ይሉጣ። ጥሩ እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። አይ ጥሩ ነገር ነው ያደረግሽው። ያው በጣም ጥሩ ነው። እኔም ኤክስፔክት ስለማድረግ ነው ካንቺ እንጂ በመሰረቱ ከሌሎቹ አልጠበቅም የሚሳደቡ ሰዎች። አሁንም ግን ወደፊት ለሉተራን የምመክረው ምክር የነበራችሁን ጨዋነት ይዛችሁ ቀጥሉ፣ ትጠቀማላችሁ። እንራገጣለን ካላችሁ የምንልክባችሁ ተራጋጮችን ዝም ብሎ ህፃናቱን ነው የምንልከው እንጂ ትልልቅ ሰዎች ስለሆን እኛ እርግጫ ውስጥ አንገባም። ለክህነታችንም ለቤተክርስቲያናችንም እንጠነቀቃለን። የምትራገጡ ከሆነ እንደነ ቀለሚ ያለ የሚራገጡ አሉ ቀለሚዎች። እኛም ቤት አይጠፉም አንዳንድ ቀለሚዎችን፣ ከነሱ ጋር ተራገጡ። የሚራገጠው ሰው አይደለም፣ ሰው አይራገጥም። ሰው በትምህርት በቃለ እግዚአብሔር ያወራል። እንደዚያ ነው መሆን ያለበት። የእኛም ልጆች በዚህ አይነት መንገድ ቢሆን ጥሩ ነው። አክብሮቴ ኤፍሬም መጣ። እንዴት ወዳጅ አስኳላ አስገቡልኝ እስኪ ትንሽ እንርገጠው እሱንም። ማን አዳም። ለማንኛውም ወደ ርዕሳችሁ ተመለሱ። ቴንኪው፣ አመሰግናለሁ። ሰላም ብያለሁኝ። ሌሎቻችሁ ኔፍቶን ይባርኩን። አዳምዬ ሁላችሁም ሰላም ብያለሁ እና ገርሞኝ ነው አንዳንድ ሀሳቦች ማለት ነው። ምንድነው እያሉ ያሉት? አሁን ምንም ባላረግንበት ነው ተነስቶ አክሊል ይሄን የጀመረው የሚባል ነገር መጥቷል። ቆይ ቴዎሎጂ እኮ እያነሳን ልንወያይ፣ ርዕስ እያነሳን ልንወያይ እኮ ነው ቲክቶክ ላይ የገባ ነው ማለቴ። እናንተ አሁን ጥምቀት ላይ ልክ ነው ያላችሁትን ትምህርት አንስታችሁ አስተማራችሁ። ለምሳሌ አንዳንድ ሰሞን ደግሞ ልሳን ልክ አይደለም ብላችሁ ላይቭ ይዛችሁ ገብታችኋል። ኦኬ፣ እኛ ደግሞ ከሉተራንም ከሪፎርምድም ከፔንቴኮስታልም ከኦንሊ ጂሰስም ልክ ያልሆነ ትምህርት አንስተን በቤታችን ከፍተን አስተምረን ከዛ ገለልተኛ ቤት ላይ ደግሞ ሄደን ስለናንተ ስንናገር እንደውም ሀምብልነስ እኮ ነው ያሳየው። ስለናንተ ስንናገር የሳትኩት ሚስ ሪፕሬዘንት ያደረኩት ነገር ካለ ኑና አሳዩኝ እያለ እኮ ነበረ። ኦኬ፣ በራሱ ቤት ከፍቶ አስተማረ። በእኔ ቤት ሳስተምር ግን ስለናንተ ያስተማርኩት የተሳሳተ ነገር ካለ ኑና ሞግቱኝ፣ አይ ልክ ነውም ካላችሁ ትምህርቱን ኑና እንወያይበት ነው ያለው።
ገለልተኛ ቤት ሄዶ ማለት ነው። በራሱ ቤት ገብቶ ቁጭ ብሎም አይደለም ኑና እንወያይ ያላችሁ። ኦኬ ይሄ ደግሞ ስህተቱ ምኑ ጋር ነው? ቲክቶክ ላይ ያለነው መንፈሳዊ ኮንቴንት ላይ ያለነው እኮ የእያንዳንዱን ቤተ እምነት ትምህርት አንዱ ቤተ እምነት ስህተት ነው ብሎ ያሰበውን አንስቶ ሚስ ሪፕሬዘንት ሳያደርግ ሊሞግት ነው የገባው እንጂ አይ እዛ ጋ ያሉት ጥሩ ሰዎች ናቸውና ቴዎሎጂያቸው አይነሳም የሚል አመለካከት እንዲኖረን ትጠብቃላችሁ እንዴ? እንደዛ ነበር የጠበቃችሁት? ጥሩ ሰዎች ስለሆናችሁ እንደውም ቴዎሎጂያችሁ ላይ ሀምብል በሆነ ወይ ዲስከስ ማድረግ እንችላለን ብለን እናስባለን። እንደውም እንደዛ ነው እንጂ አሁን ጦር ግንባሩ ተጀምሯል፣ ጦርነቱ ወደዚህ የሚባል ነገር ሳይ ከማልጠብቀው ሰው በጣም ገርሞኛል። ቴዎሎጂ አንስቶ መወያየት ጦርነት መሆኑን አላወቅኩም ነበረ። ኦኬ ሰድቧችሁ ቢሆን ትምህርታችሁን ሚስ ሪፕሬዘንት አድርጎ ቢሆን እኛ ራሱ ይቅርታ እናስጠይቀው ነበር። አኬን ሰድቧችሁ ቢሆን ኖሮ ኦኬ፣ እናንተ ባልተገባ መንገድ በስድብ ቃል ተናግሯችሁ ቢሆን ኦኬ። ሶ እንደዚህ አይነት ነገር ካለ ሚስ ሪፕሬዘንት አድርጎናል ካላችሁ ገለልተኛ ቤት ተገኝታችሁ እዛ ጋር መወያየት ትችላላችሁ፣ ጠይቁ ብሏል። ሚስ ሪፕሬዘንት ያረኳችሁ ነገር ካለ አሳዩኝ ብሏል። ነገር ግን ዛሬም ነገም እኛም እናንተም ከሚጠበቅብን ምንድነው? እናንተ ከኛ ስህተት ነው ብላችሁ የምታስቡትን ዶክትሪን አስተምህሮ አንስታችሁ አውርታችሁ ይሄ ነገር ስህተት ነው ከመጽሐፍ ቅዱስ ከአባቶች አንጻር ብላችሁ እንድትወያዩ ይጠበቅባችኋል። እናንተም እኛ ይሄ ማድረጋችን እንደሆነ ጥሩ ነው። ኦኬ ጨርሻለሁ። አዳሜ አሜን። ቃል ሕይወት ያሰማልን። በጣም ነው አዳም ይቅርታ ቶፒኩን እውነት ለመናገር ያልወደድኩትም ባይነሳ ጥሩ ነበር ይሄ ቶፒክ በአሁኑ ሰዓት ላይ። ምክንያቱም እነ ኤፍሬምን ሉተራን ጠቅልለው መውሰድ ነበረባቸው መጀመሪያ። ጴንጤዎቹን ከእጃቸው ያመለጡ ስለሆኑ ጴንጤቆስጣል ከነሱ የወጣ ስለሆነ እነሱን ጥቅልል አድርገው ወደ ሆዳቸው ካስገቡ በኋላ ከዚያ ወደ እኛ ደግሞ ቢመጡ ነበር ጥሩ የሚሆነው። አካሄዱ እንደዚያ ነበሩ መሆን ያለበት። አሁን ያመለጣቸውን ትተው የወጡበትንና አፖስቶሊክ ሰክሰሽን እንቆጥርበታለን ያሉትን ቤተ እምነት ከረገጡ በእናው ነው የሚጠፉት። አይሆንም። ስለዚህ እነ ኤፋን ያው እዚሁ ስላለ ነው ኤፋ ያው በተራ ያው ትሄድብኛለህ ብዬ ነው። እና እነ ኤፋን ጴንጤቆስጣውን ጥቅልል አድርገው ከወሰዱ በኋላ ከእጃቸው ያመለጡትን ከወሰዱ በኋላ ወደ ቤታቸው ስብስብ ካደረጉ በኋላ ከዚያ ደግሞ ወደ ወጡበት እነሱ ደግሞ ወደ ወጡበት ዞር ብለው በሉ እኛም ይህን ያህል አለን፣ ወደ ድርድር መምጣት ይችሉ ነበር። በሉ ክህነት ስጡን፣ ያለ ክህነት ስለሆነ እዚህ የደረስነው ክህነቱን ስጡን፣ የሚጠመቀውንም አጥምቁትና በቃ ከኛም ሴሌክት ተደርገው እንደዚህ ያሉ ሰዎችን ሹሙልን፣ እንደ ቤተክርስቲያን አንድ ሆነን እንቀጥል የሚል አግሪመንት ወደዚያ ወደ አንዲቷ ቤተክርስቲያን መምጣት ነበር። አሁን እኮ ስንት ሺህ ዲኖሚኔሽን ካፈሩ በኋላ ስንት ከወለዱ በኋላ ወደ እኛ ረገጣ ከመጡ አያዋጣምና ጨዋነታችሁ ይቀጥል። ሉተራን አደራ እንደ እንዳታሳፍሩኝ ለማለት ነው። ኤፋ እንኳን ደህና መጣህ። አዳም ቀጥል። ቴንኪው። በዚህ አጋጣሚ ኤፊ ትላንትና ሶሪ ለተፈጠረው ነገር እኔ ፈልጌው አይደለም እና እንትን ስላልኳችሁ ባደር ስላደረኳችሁ ሶሪ። ምን ተፈጠረ ደግሞ? ሽምግልና በዛብኝ እኮ። ምንም የቤተሰብ ነገር ነው ነው። እሺ እድል ስጠው። ለማንኛውም ሁላችንም ሰላም ብያለሁና እኔ ቀሲስ ሰሞኑም ሲሄዱብን ነበረ ፔንቴኮስታሎቹን ቤት ከፍተውና እያዳመጥኩት ነበረ። አለኝ አንድ ፌክ አካውንት አለኝ አንድ ምሰማበት ማለት ነው። ስገባ እንዳይስቡኝ ሌላ ቤት በዛ ገባና እሰማለሁ መስማት ስፈልግና እየሰማው ነበረ። የዛን ቀን ሲሄድ የባለ 50ውን አዳምጠዋል ማለት ነውና ጴንጤቆስጤ እየሰማሁት ነበር። ግን ምንድነው መሰሉት አሁን ሉተራኖች ይጠቀልሏቸዋል ምናምን ያሉት ሀሳብ እንዴ ሉተራን ሲጀምር ሉተራን አልጠቀለሉንም እንዴ? ድሮም እኮ እኛ ማለት ባክኔ ዴስ እኮ መካነ ኢየሱስ ነው የነበረችው እኮ ወንጌላውያንን የምታስጠልለው የነበረው እኮ መካነ ኢየሱስ ነው። ኦፊሻሊ የተፈቀደው የነበረው እዛ ስለነበረ መሰባሰባቸው ብዙዎቹ እዛ እየተሰባሰቡ እዛ እየጸለዩ እንደዛ ነው የሆነው። አሁንም ሰብሳቢ ነች፣ አብያተ ክርስቲያናት መስራች ነች ምናምንና መካነ ኢየሱስ ያው የምትጠቀልለው ነገር አይኖርም፣ ጠቅልላለች ለማለት ነው። የትም
ከእሷ ውጭ የሆነ የለም ለማለት ነው። ያው ሰብሳቢ እኔ እኮ በሃይማኖቱ ነው ያልኩኝ ኤፍራ እንጂ በሀገር ጉዳይማ ያው ጠቅላይ ሚኒስቴር ውስጥ ጴንጤ አይደሉ? የእኛ ሁሉ ጠቅላይ ሚኒስቴር እኮ ናቸው። እና እንደ ፖለቲካውን ሳይሆን ኤፋ ሃይማኖቱን ነው ያልኩኝ። በሃይማኖት ብትጠቀልላችሁ ኖሮ በእውነቱ ጥሩ ነበር። እኮ እንዴት መሰሎት? አሁን ይሄ ካሪዝማቲክ ሙቭመንት እኮ ያው እንደሚያውቁት ተፈቅዶ እኮ አልነበረም ቀሲስዬ። አሁን እንደሚያውቁት መካነ ኢየሱስም ካሪዝማቲክ ናቸው፣ ሌሎች ሉተራንም እንደዛ ካሪዝማቲክ ናቸው ሲባል በስምምነት የመጣ እኮ አይደለም። ይሄ አሁን ጠረጴዛ ዙሪያ ተቀምጠው ተነጋግረው ምናምን የመጣ አይደለም። ያ መንፈስ ቅዱስ የሰዎችን ፍላጎት፣ ኢንተረስት፣ እውቀት ያንን ነገር ሁሉ አልፎ የሰራ ነው እና እጅ ሰጥቶ ነው ሁሉም ማለት ነው። ሊቋቋሙት የማይችሉ የእግዚአብሔር ፕሬዘንስ ስለነበረ ተገደው ነው እንጂ ወደዋል። እኔ በእድሜ እንኳን በእኔ እድሜ ቀሲስዬ እኔ አሁን አንድ 23 ዓመት ነው በአገልግሎት እና 18 ዓመቴ ምናምን ነው እኔ አገልግሎት ሲጀምር የነበርኩት 17 መጨረሻ 18 መጀመሪያ ላይ እና በእኔ እድሜ እንኳን መካነ ኢየሱስ ሄደን ስንዘምር ማስታውሳለሁ። ልሳን የማይፈቀድባቸው መድረኮች ነበሩ። በእኔ እድሜ ነው ምሎት ይሄ እየጮሁ ምናምን ማፏጨት፣ መዝለል ምናምን ያስቆሙ ነበር ሁሉ መድረክ ላይ ሄደው ማለት ነው። አሁን እናንተ ስለማታውቋቸው ነው እንጂ ስም ሁሉ የምጠራላችሁ ቄሶችና አጥቢያዎችን ልነገራችሁ ይችል ነበር። እንደዛ ነበረ። ግን ከጊዜ በኋላ መንፈስ ቅዱስ ያንን ነገር ሁሉ አልፎ ነው የሰራው በነዛ አብያተ ክርስቲያናት እና በግምገማ በንግግር በምናምን የመጣ አይደለም። ይሄ አሁን መንፈስ ፔንቴኮስታል ሙቭመንት ነው አሁን እንደምታውቁት እና ይሄ በንግግር ምናምን የሚቆም አይደለም። ሰዎች ይነካሉ፣ መንፈስ ቅዱስ ደግሞ የወደደውን ያደርጋል። በብሉም በአዲስም እንደዛ እንደሚያደርግ እንደነበረው በሰዎች ህይወት ላይ ይመጣል። እሱ እንደወደደ ያደርጋል። ልሳን የሚያናግረውን ያናግራል። እውነት ለመናገር እኔ ካሪዝማቲክስ መሆናቸውን አላቅም ነበረ። ማለት እነ ዳዊት የሚያወሯት እኔ ባለፈው ንጽጽር ስሰራ አይቸው ነበር፣ ገብቼ አነበብኩኝ ማለት ነው። ምን ልዩነቱን በኮንሰርቫቲቭ እና ካሪዝማቲክ ሉተራን መካከል ያለውን ልዩነት ሳይው በጣም ደንግጫለሁኝ። እንዲያውም በዛ በአንድ ላይቭ ላይ በተናገርኩበት ሪከርድም በሆነበት ላይ አንድ ነገር ተናግሬ ነበረ። አሁን ዳዊት የሚያወሯት ሉተራን ካሪዝማቲክ ከሆነች በቃ የላችሁም፣ ተበልታችኋል፣ አልቃችኋል ብዬ ነበረ። ምክንያቱም ከጴንጤቆስታል ጋር ምንም ኮንፌሽን ምናምን በል እንጂ ከዚያ የዘለለ ነገር የለም። በቃ ዝም ወሬ ላይ ብቻ ነው ያለው። ኮንፌሽኑ ትክክል ነህ፣ ኮንፈርም ለማድረግ ነው። እና በዚሁ አጋጣሚ ሪከርድ አድርጎኝ ከዚህ ቀደም ተናግሬ ያለሁኝ ካሪዝማቲክስ ከገባች ይሄ አሁን የሚወራው ሉተራን ከገቡ እኔ የስም ጉልቻ ቀልቀሎ ምንድነው ስልቻ ምንድነው እንደሚባለው አይነት ነው የሚሆነው። እና ሉተራን አሁን ወደ ኮንቬንሽናቸው ከተመለሱ ሊያመልጡ ይችላሉ። ካልሆነ ግን በኤፋ በዚህ በ5-6 ዓመት ውስጥ ጠቅልላችሁ እንደምትውጧቸው እኔ በትምህርቱ ተረድቻለሁኝ። ኦልሬዲ እናንተ ናችሁ በጣም እየበዛችሁም እየዋጣችሁም እያሸነፋችሁም ኢቨን በዚህ በ3-4 ዓመት ውስጥ ያየነው እሱን እኮ ነው እናንተ ናችሁ። እና እኔ ስትራገጡ ራሱ ሰሞኑን ሳይ በስመ አብ በጣም ነው ያየላችሁባቸው በእውነት ለመናገር እና እሱ ለማለት ነው። አይ የእኛም ኢንፍሉዌንስ እንዳለበት ያውቃሉ። ግን የእኛ ኃይል እኮ ነው ለጴንጤዎቹ ጉልበት የሆነው የእኛ ኃይል ነው። የእኛ ሁሉንም ጴንጤ እያለን መጥራታችን ሉትራኖች አቅም እንዳይኖራቸው አድርጓልና እኔ ያልልም ወደፊት እኔ ያልልም አዳም እኔ እግዚአብሔር ምስክሬን የፈለገው ቢሆን አልልም። ኤፋ በጣም ይቅርታ አድርግልኝና ትምህርት ላይ ልዩነት ስላለ ማለት ነው አልልም። ለምን የፈለገው አሁን ሉተራን መጥተው ነገ ቢረግጡኝ እኔ ቃሌን አላጥፍም። የእውነቴን ነው። በትምህርት ይሄ ሉተራን ወደ ሜን ላይን ቸርቾች ጠጋ ያለ ነገር አላቸው የሚለው አልቀይረውም በታምር። ያ ማለት ብዙ እኮ ስህተቶች አሉ እነሱ ጋር፣ በተለይ ከካልቪኒዝም ጋር የተያያዘ ነገር አላቸው። አሁን በዚያ ላይ ከመጣ ኤፍሬም የእናንተ ትምህርት ነው የሚመቸኝ። ከፍሪዊል ጋር አንጻር በተያያዘ ነገር ያላችሁ ነገር ምንም ጥያቄ የለው። ግን ጀነራላይዝ በሆነ ነገር ስናወራ ነው እያወራሁት ያለሁት። ኤፍሬም እኔ ሳወራ የነበረው ኮንሰርቫቲቭ ሉተራንን ነው፣ ኮንፌሽናቸው ላይ ባለው መሰረት የሚሄዱትን ነው እና እዚህ ሀገር ያሉትን ነው ሳወራ የነበረው እንጂ ልሳን የሚናገሩ በአጠቃላይ ጴንጤቆስጣል ውስጥ ያለው ሙቭመንትን በሙሉ የዋጡ ከሆኑ ዋዘ ዲፍረንስ የስም ካልሆነ እኔ ሌላ ምንም ልላ አልችልም። እና ትክክል ነው። ኮንፈርም ላደርግ ፈልጌ ነው።
አሁን አገር ቤት እኮ እንግዲህ መካነ ኢየሱስ በጉባኤ ነው እኮ የተወሰነው ካሪዝማቲክ እንደሆኑ ኦፊሻል ነው። አሁን የውስጥ አሰራር ደንብ ምናምን አይደለም፣ ኦፊሻል ነው፣ ካሪዝማቲክ ነው። እና ይሄ ነገር ደግሞ ቅድም እንዳልኩት ፈልገውት የመጣ ነገር አይደለም። በፍለጋ በድርድር ምናምን የሚመጣ ነገር አይደለም። እንዳልኩት የክርስቶስ ቤተክርስቲያን ስለሆነች እንደዛ መንፈስ ቅዱስ ነው ጠባቂዋ፣ እንደወደደ ነው የሚያደርጋት። እና መካነ ኢየሱስ ልክ እንደዛ ነው የሆነችው። በሌሎቹ አብያተ ክርስቲያናት መነቃቃት በዓለም ላይ በታሪክም እንደነበረው ልክ እንደዛ ነው የሆነው። ግን ይሄ መጠቅለል ምናምን የሚባለው ነገር አሁንም አልስማማው። ማንን ነው ማንንም አሁን ኮንፌሽናል መሆኗን መካነ ኢየሱስ ጥላ አታውቅም። አሁንም ኮንፌሽናል ነች፣ የታመነ ነው ትምህርቷ በየአብያተ ክርስቲያናት። ልዩነቱ እኮ ነው ኤፍሬም፣ ልዩነታችሁ የሰማይና የምድር ያክል ነው እኮ ኤፍሬም። ከኛ ጋር ቀሲስ እንዴ እኔ እኮ ይኸውልህ ቸርችን እንደ ቸርች አንድ ህብረት የምታደርገው በቅዱስ ቁርባንና በጥምቀት ነው። በነገራችን ላይ ኤፋ የአንድ ቤተክርስቲያን አንድነት የሚመሰረተው በጥምቀት በርነት በቅዱስ ቁርባን ማህተምነት ሲረጋገጥ ነው። እዚያ ላይ አንድ ካልሆናችሁ እኔ በምንም አይነት ታምር አንድነት የሚባል ነገር የለም። ክሎዝ ኮሚኒየን ያለን እያሉ እንዴት ነው አንተ? ይኸውልህ ስብከትማ ለምሳሌ በሀገር ጉዳይ ላይ በሆነ ጉዳይ ላይ የሆነ ቦታ ላይ እንደው አሁን በጋራ ብንገናኝ ለሀገር ለመጸለይ ሊሆን ይችላል። ባለፈው ሀጂ ሙፍቲ እነ ብፁዕ ቅዱስ አቡነ ማትያስ እነ ፓስተር አብዶ ጻዲቁ አብዶ ተገናኝተው አብረው ለሀገር ጉዳይ ላይ ጸለየው የለም የየግላቸው ቢሆንም ግን በጋራ እንደዚህ ያለ ነገር ላይ እኮ ቁጭ ብሎ መነጋገር ማውራት እኮ ማለት እኮ እነዚህ ሰዎች ግን መተው ወደ አንዱ ማይድ ወደ ክርስቶስ ስጋና ደም መቅረብ አይችሉም። በታምር አይቻልም። አንዲቱ አናታ ከዚያ አንዱን ስጋ የምትቀበለው ያ ካልሆነ አንዱ አንዱን እያጠመቀ አንዱን እንትን በሚልበት ሁኔታ ላይ አንድ ነን። እኔ በምንም አታሳምኑኝም። በእውነቱ አይሆንም። በቤተክርስቲያን ታሪክም እንደዚህ ያለ ነገር የለም። እና ኦኬ እኔ አንድ እኮ ብትሆኑ እኮ ምን በእውነቱ እንደ ክልል በየክልሉ ዝም ብሎ የራሱን የቻለ ታጣቂና ይሄ እንትን መሆን እኮ ትክክል አይደለም። እንደ ቤተክርስቲያን ደግሞ ያሳፍራል። አንድ ብትሆኑ እኔ እንትን አይደለም፣ የአንድነት ጸርም አይደለሁኝም። ኦፍኮርስ ወደ አንዲቱ ቤተክርስቲያን እንድትመጡ ብቻ ነው አላማዬም፣ ምኞቴም፣ ጸሎቴም። ኤፍሬምን እኔ አሁን እንደው ጀግና ከኔ ጎን ቆሞ ከነ ዮሐድ ጋራ ከነ አክሊል ጋራ ኦርቶዶክሳዊነት እንዲፌንድ ሲያደርግና አፖሎጀቲክስ ሆኖ ማየት እፈልጋለሁኝ። ናፍቆቴ ነው የፋ መቼም ታውቃለህ ለአንተ ያለኝ ፍቅር እና ደግሞ አንድ ቀን እንደሚሆን ተስፋ አደርጋለሁ። ምክንያቱም እያነበብክ ነው፣ ነገሮችን ታያለህ፣ ትመረምራለህ። ያ ነው እንዲሆን የምንፈልገው። ግን ለአንተ ትልቁ ችግርህ የሚሆነው የሚመስለኝ ስጋት የሆነኝ እንትን ነህ፣ በቃ በራስህ ላይ ያለህ እንትን ኦቨር ኮንፊደንስ ስላለ እኔን የሚያክል ጴንጤ እንዴት እዚያ እንደው ገብቻ ረደደደደ ማን ፓትርያርክ አለ ጴንጤ ቆስጣን ላይ እኔ ነኝ ያለሁት። እዚያ ሂጅ ከእነሱ ጋር እኩል ልሆን ነው የምትል ይመስለኝ። እሱ ኢጎ የከለከለህ ይመስለኛል እንጂ እውነቱን ተረድተሃል ኤፍሬም። ኢጎ ኧረ ቁስ እኮ እንዲህ እንደዚህ ቀስ እያሉ ልክልኬን እንገርኝ እኔ ላይ እኮ ነው ስብር የምትለው እንጂ እና አዳም ላይ ኦቨር አክት የምታደርገው። ስለዚህ እና እኔ የሆነ ተረድተሃል፣ ግን ለመምጣት ኢጎ ይዞሃል። እንደዚያ ነው የምገምተው። እንደ መድኃኒዓለም ይህን ስብር አድርጎ አንድ ቀን እኔ ደግሞ የኔ ደብር ሰባኪ ነው የማደርግህ ከመጣህ ደግሞ ኤፋ። ምክንያቱም በጣም ነው የምንዋደደው እኮ እንዴ! በጣም ቀኑብን እዚህ ውስጥ ያሉት ሰው ማይካቸውን ሳይከፍቱ ላቁም። ለማንኛውም ነገ አገልግሎት ስላለብኝ ይበቃኛል። ሰላም እደሩልኝ። ወዳችኋለሁኝ፣ አከብራችኋለሁ። ይሄን ግን አንድ ደቂቃ ቢሰሙኝ ጥሩ ነበረ። ይሄንን ከመውጣት በፊት አንድ ደቂቃ ካልኩኝ አንድ ደቂቃ ከታችሁኝ አላዳምጥህ። ከታችሁኝ አዳምጥሃለሁኝ። አሁን እዚሁ ከሰማሁ ደግሞ ልመልስ ስለምችል ያው በቅስና በቄሱ ጸሎት ካልተደመደመ አስቸጋሪ ነው የሚሆነው ብዬ ነው። ሰላም ነው። ሶሪ ግን ሌሎቻችሁን በጣም
ሳይለንት አረኳችሁና በጣም ብዙ አወራሁኝ። እድል ስለሰጣችሁ ከልብ አመሰግናለሁ። አዳም ይቅርታ፣ ምንም ችግር የለም። ይቅርታ። ትምህርት ነው ያስተማረው። በዚያ ቴንኪው አማን ቴንኪው። ኤፊ ይቀጥል። ይቅርታ ጀመርኩትን ልጨርስ። አዳምዬ ምንድን ነው አሁን እኔ ከዚህ በፊትም በተደጋጋሚ ስል ሉተራውያንና እኛ አንድ አይነት ነን፣ ትምህርት ከመካነ ኢየሱስ ጋር አንድ አይነት ነን ምናምን ስል ብዙ ጊዜ አሁን የእኔ ፍላጎት ተደርጎ ይወሰዳል እና የእኔ ድራማ ነው የሚመስለው እዚህ ቲክቶክ ላይ በተለይ ማለት ነው። ግን እኔ እኮ ማለት እንትንም ዝም ብዬም እንደዛ አይደለም የምለው እኮ ብዙ ጊዜ እናገራለው፣ ሶርሶችን አመጣለው። እንደ ተቋም ደግሞ ኢሴንሻል ዶክትሪናችን እነዚህ ናቸው፣ አንድነን በእነዚህ ነገሮች ብለው ኦልሬዲ ስምምነት ያለባቸውን ዶክመንቶች አምጥቼ እያሳየው ነው ያለሁት እና እንግዲህ አብዳምዬ ታውቃለህ አንተ ኢሴንሻል ዶክትሪናችን ተቀምጠዋል ኦልሬዲ እነዚህ አንድን መተዳደሪያ ለዛውም ደንብ ላይ ነው ያለው። ያ መተዳደሪያ ደንብ ማለት ታውቃለህ አምሹር እሱ ላይ ፈርመው ነው ፍቃድ ሁሉ ሲያወጡ የሚያወጡት ማለት ነው። እንደዚህ ነው የምናምነው የምናስተምረው እንደዚህ ነው ብለው ነው እና እዛ ላይ የተዘረዘሩ ነገሮች አሉ። እነሱን አንስቼ ነው እኔ አንድ ነን የምለው። አሁን አንድ ሉተራዊ ብታመጣ ወይም መካነ ኢየሱስ ዋሬቨር አንዱን ፒክ አድርገው እኔን ብታመጣ መዳን እንዴት ነው ሰው በምን ይድናል ብትል ሁለታችን የተለያየ መልስ ካለን ኦፍኮርስ በሃይማኖት ተለያይተናል ማለት ነው። ግን ለምሳሌ የኤፌሶ መልእክት ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ እችን ብቻ ብዬ ልምጣ እሷ ላይ እሱ ላይ እመጣለሁ። አሁን ሁለት ሰው አቁመህ እኔን አንድ ሉተራዊ እና እኔን አምጥተህ እንግዲህ እንዴት ነው ሰው ሚድነው እንዴት ነው ብትል ሁለታችን የተለያየ መልስ ካለን ኦብቪየስ ነው በቃ በሃይማኖት ተለያይተናል እኔና እሱ ማለት ነው። ግን የሉተራውያንን ዶክትሪን ካየ አብሶሉት የሆነ ዶክትሪን ነው ምነግርህ አሁን ማለት ነው። ዶክትሪናቸው ሰው እንዴት ይድናል ስትል የሚሰጡ ፎርሙላ እሱን ነው። ይህንን ምነግርህን ፎርሙላ ነው የሚሰጡ። ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ሚድነው ብለው 4 ነጥብ አድርገው ፖስታውን ጠቅልለው አሽገው ይሰጠዋል። እኔ ጋርም ብትመጣ እንደዛ ነው የሚለው። ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው። ይሄ ነው ሃይማኖት። አንድ የሚያደርገን ይሄ ነው። አሁን ሌላ ልዩነት የላቸው። ለምሳሌ አሁን ኦጂዎችን ሰው በምንድን ነው የሚድነው ትላቸው? በመጽሐፍ ቅዱስ በማመን ነው የሚሉ ኦጂዎች ማለት ነው። በመጽሐፍ ቅዱስ በማመን ይሏል። አንተም በመጽሐፍ ቅዱስ ውስጥ ባለው በማመን ነው የምትለው። ግን መጽሐፍ ቅዱሱ ምን ይላል የሚለው ላይ ልዩነት አለ። ሁላችንም አንተም የምትለው ሌላ ነው፣ እኔ የምምለው ሁላችንም እኮ መጽሐፍ ቅዱስን ነው የምናምነው አይደለም? መጽሐፍ ቅዱስ የሚናገረው አሁን አንተ ጀስት ቢከዝ በእምነት ብቻ ስላልክ አሁን ሉተር በእምነት ብቻ ሲል አንተ እንደምትለው አይነት በእምነት ብቻ እያለ አይደለም። ያ ነው ልዩነቱ። ቃሉ ትክክል፣ ቃሉ አንድ አይነት ሊሆን ይችላል፣ ግን ውስጡ ያለው አነጋገር ልዩነት አለው ነው። እንትኑ ይኸውልህ ቃሉ እስኮ ዝም ብሎ አይደለም። ተርሙ እንግዲህ ትምህርቱን ተሸካሚ ነው፣ ዝም ብሎ አይደለም ቃሉ። አሁን ከዚህ ውጭ ከሆነ አንድ ሉተራዊ ነኝ ሊል አይችልም። አሁን የሉተራውያን አርማ ይሄ ነው፣ የእነሱ ፍላግ ይሄ ነው። ሰልቬሽንን በተመለከተ ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ሚድነው ነው። ይህም ፍላግ ነው። ሌላ እዚህ ላይ የሚለጥፉት ነገር የለም። ሰው ጋር እንደዚህ ከተደረገ በኋላ ብሬክዳውን ሲደረግ አንዳንድ ነገሮች ለምሳሌ ጥምቀት ላይ የጌታ እራት ላይ እንደዚህ ያሉትን ልዩነቶች ታውቃለህ። እሱን ስናወራ የነበር ነው ማለት የትራዲሽን ልዩነት አለ። እንኳን እኛ ጋር ቀርቶ እኮ አንድ ወጥ የሆነ ቤተ እምነት ላይ ማንኛውም ሪሊጅን ራንደም ፒክ ብታደረግ የአንዳንድ ብሬክዳውን ሲደረጉ የአንዳንድ ትምህርት ልዩነቶች አሉ። አንድ ወጥ እንትን ውስጥ ያለ ሁሉ ሃይማኖት ማለት ነው። በአትሊስት ሎካል እና ኢንተርናሽናል ስታደረገው ብዙ ልዩነቶች ያሉባቸው ነገሮች አሉ። እኛ ጋር ብቻ ሲሆን ቤተ እምነት ውስጥ ሌላ 2 ቤተ እምነት አለ ማለት ነው። እንደዛ ካለ አንድ ቤተ እምነት ውስጥ እንደዛ ካለ 2 ቤተ እምነት ናቸው ማለት ነው። የትኛውም ቤተ እምነት ውስጥ አሁን ለምሳሌ አለ። ለምሳሌ ኦሪየንታል አይደለህ አንተ? እኔ አሁን ኦሪየንታል ቤተክርስቲያን ውስጥ ልዩነት አሁን ልሰጥ ይችላል። 3-4 ልዩነት አሁን ራንደም ልሰጥ ይችላል በእናንተና በአስተምሮ ደረጃ ምንም አይነት ለምሳሌ ሰዎች ፖይንት ኦፍ ቪው ሊኖራቸው ይችላል። ፖይንት ኦፍ ቪው ያለው ሰው ሊኖር ይችላል። አስተምሮ ቤተክርስቲያኗ የምታስተምረው አስተምሮ ግን 2 አስተምሮ ሊኖራት አይችልም። 2 አስተምሮ እኮ ነው የምልህ። ኦሪየንታል ኦርቶዶክስ ሆነ አንተና ግብፅ እናንሳ ልዩነት ያለው ምንም ልታነሳ አትችልም። ምንም አይነት አስተምሮ እኛ ጋር ልዩነት የለም።
በጣም ብዙ ነው ማነሳው። አዳምዬ ለምን እንደዛ እርግጠኛ ነው አላውቅም። ለምሳሌ አሁን በእናንተ ቤተክርስቲያን